ሰላም ጤና ይስጥልን ውድ የሌላ የጥበብ ፖድካስት ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በአሁኑ ሰዓት ቴክኖሎጂው የፈጠረልን አጋጣሚ በመጠቀም ጠቃሚ በሆኑ ጉዳዮች በመወያየት አንዳችን ከአንዳችን እንድንማማር በዚህ ፖድካስት ተዘጋጅቼ ቀርቤያለሁ። እናም የዚህ ፖድካስት ዋና ዓላማ የተለያዩ እንግዶችን በተለያዩ የሙያ ዘርፍ የተሰማሩ የማህበረሰባችን አካሎች በተሰማሩበት የሙያ አገልግሎትና ሌላ ጥበብ ወይንም ሌላ መክሊት ዙሪያ ውይይት እናደርጋለን። በዚህ ሙያቸው ካሳለፉት የስራ ልምድ ያጋሩናል። ታዲያ ከብዙ ጊዜ እቅድና ዝግጅት በኋላ የእግዚአብሔር ቃሉ ደርሶ ይህን ሌላ የጥበብ ፖድካስት የመጀመሪያ ክፍል ይዤ ስቀርብ በጣም ደስተኛ ነኝ። የዚህ ፖድካስት ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። የተወደዳችሁ የሌላ የጥበብ ፖድካስት ቤተሰቦች ከሁሉ አስቀድሜ አብራችሁኝ ስለሆናችሁ ምስጋናዬ ላቅ ያለ ነው። ዛሬ ይዤላችሁ የቀረብሁት እኔና ልጅነቴ በተለይ ሀገር ቤት የትም ብንሄድ ከልባችን የማይጠፋውን በዜማ በቅኔ ከያንያን አንስተው የማይጠግቡትን የሀገር ቤት ትዝታና ፍቅር እንዲሁም የህይወት ለዛና ጣዕም ነው። እኔ ስንል እኛነታችን የቀረጽንበትን ቤተሰብና አካባቢ ስነ ልቦና ማለታችን እንደሆነ ግልጽ ነው። እናም የዛሬ እንግዶቼ እኔ የተገኘሁበት እኔን የቀረጹኝና ያሳደጉኝ እጅግ የምወዳቸው ወላጆቼ ናቸው። መርቀው እንዳሳደጉኝ ደግሞ የስራዬን በኩር መርቀው እንዲከፍቱልኝም ጭምር ነው። የህይወትን ሌላ ጣዕም፣ የትዝታን ሌላ ጥበብ እንዲሁም መክሊት ከማያልቀው የትዝታ ማህደር ያካፍሉናል። እኔ አስቴር አያሌው ነኝ። አብራችሁኝ ሆነው። ሰላም አባ። አባቴ አቶ አቡሃይ እንየው፣ እናቴ ውድ እናቴ ወይዘሮ ጥሩዬ ቀለመወርቅ እዚህ የሌላ የጥበብ ፖድካስት ተገኝታችሁ እንግዲህ ያለፈውን ትዝታ ወደ ኋላ ልመልሳችሁና ትንሽ ብታጋሩና ለተመልካቾችም ደግሞ ትዝታችሁን ብታካፉላቸው በጣም ደስ ይለኛል። እና አባ እስኪ ስለ ልጅነትህ የነበረውን ጥቂት አውራን። በተለይም ደግሞ ወደ ትምህርት ቤት ለመማር የጀመርክበትን ጊዜ በተለይ ማጎትህ ፊደል ያስቆጠረህን ጊዜ እሱን ብታካፍለን ደስ ይለናል። እሺ፣ በመጀመሪያ እድሜና ጤና ይስጥሽ። እግዚአብሔር ከአንቺ ጋር ይሁን። አሜን። ጎበዝ ነሽ። በስራ በሁሉም ነገር መሰል የለሽም። አመሰግናለሁ። የእኔ እንትን ግን እድገት ያው ማነው ጉቢያ ይባላል። እዚያ ስንኖር አጎቴ ተፈራ እያለው ሀሁ በል እያለ ያስቆጥረኛል። አሁን መቼም ነፍሱን ይማረው አልወቅሰውም። አባቴ ግን እንድማር ፍጹም አይፈልግም ነበር። ከዚያ በአንድ ወር ውስጥ ሁሉን ነገር ጨረሱ። ሂሳብ የለ ያለ አስተማሪ፣ አማርኛው ያን ሁሉ እንትን አሉኝ። እዚያ ኖርና ያው ወንድሞች በብዛት ይሞቱ ነበር ቦታው። ስለዚህ እዚያ ለቀን ወደ አቶጋ ከእናቴ ወላጆች አርና ማለት መጀመሪያ ማረስ ጀመሩ። ፊደሉን ከያዙኝ በኋላ ግን እንኳን ማረስ እንስሳት አልጠብቅም ነበር። ከዚያ ደንገር ወር ስንሄድ እዚያ
ጎበዝ ተማሪ ነው የነበር። በጉልበት ነው። አባቴ ፍጹም እንድማር አይፈልግም። እኔ ግን እዚያ ካጎቼ ያዘኋትን ፊደል ይዤም የእጅ ጽሑፌ ሁለመናዬ ሁሉ ተማሪው ሁሉ ለምሳሌ ከዜሮ ክፍል አስገብተውኝ በሁለተኛ ወር ወደ ሁለተኛ ክፍል አሳለፉ። ያው ብዙም እንትን ሳልል የተጋባን በ63 ነው። አንቺ በ67 ተወለድሽ። እዚያ መስከረም ወር ደርግ ስልጣኑን የያዘ የካቲት 25 መሬት ሊያራሹ ሲያውጅ እኔ ሰኔ 6 ቀን እዚህ ስራ ገባሁ። ያም ስራው ምንድን ነው? ግብርና ሚኒስቴር። ያን ጊዜ የመሬትና መጀመሪያ የመሬት ይዞታ ማሻሻያ ይባል ነበር። ቀጥሎ የመሬትና የህዝብ ማስፈር ይባል ነበር። በዚያ ለተላላኪነት አሁን 31 ለተላላኪ 13 ለዘበኛ ተቀጠርና አሁን ከኔ በስተቀር የቀሩት ከ7ኛ ክፍል በላይ ናቸው የአባት ጡረታ ልጆች። እኔ ገና 6ን ክፍል አለፉ እንጂ የብሔራዊ ፈተና አልመጣልኝም ነበር። እዚያ ተቀመጠ ፈተና እንትን አልን። ደግሞ ዋኛው እጅጉ ይባላል ርዕሰ መምህር የትምህርት ቤቱ አይወዳደር ማለት ለምን ነው ይሉት። ይህን የመሰለ ተማሪ ትምህርትን ተምሮ ቁም ነገር ይደርሳል እንጂ ለምን ብሎ ተከራከረ። አንተውን እጅጉና ተስፋዬ ገብረወልድ እኔን ጠይቀው እንግዲህ እድሉን ይሞክር ብለው አስገቡኝ። ሁሉንም ጣልኋቸው። እኔ ከመቶ ሳገኝ ሁለተኛ የወጣው 65። አሁን እዚያ ብዙ ነው ታሪኩ። ይህን ሁሉ ስትል ያን ጊዜ እድሜ ስንት ነበረ? የስንት ጊዜ እድሜ ነበረ? ብዙ ነው። ወደ 36 ነው ምናምን ሆኛለሁ። አሁን እዚያ ያው አሁን እናንተ ተመዝግባችሁ አሁን አባይ ልትቀድሙ ዝም ብላችሁ ለቃችሁ ሄዱ አላቸው። እንዳለው አልቀረም እንትን አሉ። እዚያ ግብርና ሚኒስቴር ገባሁ። ምርጫ ይካሄዳል። ምርጫ በሉ ማንን ብሎ ሲባል እኔን አባ ሌላው ማስታወሰው ምንድን ነው ቤታችን ሁልጊዜም የገጠር የሚመጡ ማመልከቻ እያሉ ማመልከቻ ጻፍልን እያሉ የሚመጡ ሰዎችን አስታውሳለሁ በልጅነት እና ያን ሁሉ ስታስተናግድ ማለት ነው። ምን ነበር ካንተ የሚመጡ? ለምን ከሌሎች አይሄዱም ነበር? አሉ 8 ማመልከቻ ጻፊዎች ነበር ነው። ምክንያቱም እኔስ ያቺ 50 ብር ኩርማን አለችኝ። ስንት ነበረ ደሞዝህ የዛን ጊዜ? 50 ብር። በ50 ብር ነው የጀመርክ? በ50 ብር። እሺ። ሌሎች ግን እንትን የላቸውም። ያው መተዳደሪያቸው ይሄ ነው። አሊያ እነሱ መቋጠሪያ የለውም። ይጽፉ ዝም ብሎ እንዲያ ብዚሎ ቀብዚሎ ነው እንጂ መሰረታዊ በሆኑ ነገሮች አይጽፉም። እኔ ግን ወንጀለኛ መቅጫን ፍትሐብሔር ሕግን ጠንቅቄ ያውቃለሁ። አንተ እንዴት ነው የተማርከው? ያጻጻፉን ስልት ያንተ የራስህ ነው ወይስ የተለየ ኮርስ ወስደሃል? የተፈጥሮ ባህሪ እንትን ነው። እንዲያውም የክፍለ ሀገሩ እንትን አሁን በአሁኑ ጊዜ ግብርና ተብሏል። የመሬትና የሕዝብ ማስፈር ስራ አስኪያጅ የነበረው
ኃይሉ ወልደ ሰማይ ይባላል። ሌላው ደግሞ ልጠይቅህ የፈለኩት ደንገልበር በነበርንበት ጊዜ በተለይ በክረምት ወቅት አስታውሳለሁ ወንድሞቼ ማጎቶቼ መንዝ ትሰሩ ነበረ። ከዛ ደግሞ አሳ ጥሩ አሳዎችን ታወጡ ነበረ። እሱን ትንሽ ብታጫወተን። እሱና ምግብን አያይዘህ ማልጄ ነው እንግዲህ ወደ ወንዝም ወርደው አሳ ለመያዝ እዚያ አሳ አመጣለሁ። ወንዝ ላይ ሄጄ ደግሞ የተለያዩ እንትን አመጣለሁ። በሌሊት ሂጅ ያች 50 ሳንቲምም ለሌሎች 50 ሳንቲም ነው የሚቀበሉ። ለእኔ 1 ብር ነው የሚሰጡኝ ማመልከቻ በመጻፍ። በዚያ በተረፈ ያችን እያረኩ ያን ጊዜ ደህና ነው። ደህና ገቢ ታገኝ ነበር ማለት ተጨማሪ ገቢ ያው ካለው ሁኔታ ቆንጆ ነበር። ያሳውን ነገር አትርሳው። አሳውማ መንዝዤ እንዲህ ሰርክል ውሃ ነው። አሁን ማልጄ ተነስቼ ሄዱ። ምክንያቱም ስራዬ እንዳልቀረው ከስራ በፊት ነው እሱ የምታደርገው። ስራዬ በፊት ነው። አሁን ውሃው ኩል ይመስላል። አሁን አሳው አይታይም። እንዲህ ብሎ ሲቆም ይሄ ላይ እንትኑ ውሃውን ነው የሚመስል። አሁን ዝም ብዬ እዚያ ላይ ሸዋ ብሰጠው መንዙን መንዙን እሺ ሸዋ ብሰጠው ሄዶ ሲወርቅበትስ ግልብጥ ሲል አንድ ያውን እንትን ሽምብራ ቂጣ ይመስላል። ይሄን ይመስላል አሳው። አሁን ትግል ገጠምነ። ትልቅ ነበረ አስታውሳለሁ። በጣም ትልቅ ነበር፣ ግዙፍ። እሺ ሌላ ተጨማሪ የለም። እሱ ነው ወስዶ አዛሪቱ አገባኝ ጎትቶ። አሁን አፍንጫ እንዲህ አድርጌ ያዝሁና ከአንጫጭዋ የሚባል እንጨት አለ። እዚያ ሰርሁና ወጥቼ እኔ መሳብ እሱ መሳብ ይወስደኛል። እኔ መሳብ እሱ ይወስደኛል። በግድ ብቻዬን አልችለዋለሁ። በኋላ አንድ ሰውዬ ወደ አንድ መንገድ እንትን ሲሄድ አየሁትና ጠራሁት። ናማርዳኛ አሉት። ሰውየውም ጥሩ ሰው ስለሆነ አይኑን አላሸም። መጣ። ሁለታችንም እየሳበን ሄደ። በግድ አወጣ ነው። መስክ አውጥተን ብንጥለው እንደ በሬ ዋ አለ። ምን አይነት አሳ ነው? ነጭ አሳ ይባላል። ያው በግድ አሸከመኝ። ይዤ ቤቴ ደግሞ ቅርብ ነው ወንዝ። ያው ቅርብ ነበር። ያው እሷ ታውቃለች። ተይው ይህን ይመስላል። በጣም ጥሩ። ከዛ ውጭ ደግሞ እንግዲህ አንተ በስራህ ማለት ነው ከ20 ዓመት በላይ በስራ ስትቆይ የተለያዩ ቦታዎች ተዘዋውረሃል። ከተዘዋወርህባቸው ቦታዎች ትነግረኝ። ያው እኔ ባውቀውም ያው ለተመልካቾች የት ቦታ ለምሳሌ ደንገልበር ስትል በየት ነው? የት አካባቢ ነው? ትንሽ ብትገልጸው። ጎንደር ክፍለ ጭልጋ አውራጃ አለፋ ወረዳ ነው የሚባለው። ጭልጋ አውራጃ 4 ወረዳ ነው ያለው። መተማ፣ ማጠቢያ፣ እንትን አለፋ። አስታውሳለሁ የማታ ትምህርት ስትማር ነበር። እሱን ማንሳት ትችላለህ? አይከር ኖልሽ ብልሃተኛ መሆኔ አይከር ዝም ብሎ የመንግስት ሰራተኛው ማለት ነው። የአስተዳደር፣ የግብርና፣ የምኑ አሁን ምንድነው ማምሻ በ11 ሰዓት
ያ ሁሉ ከስራው ይወጣና ማምሻ መሸታ ቤት ቁጭ ብሎ እንዲያ እያለ ሲል ምን እንዳስነሳኝ እኔ አላውቅም። እናንተ ለምንድን ነው እዚህ እንትን የግድ አስከፍተን የማታ ትምህርት እውቀት ብንሸምት አይሻልም? ኧረ ደግሞ አንተ እኛ 30 ዓመት ተቀምጠን ትናንት መጣህ የምታወራ አሉ። ምንም አልተናገሩ። ዋንጫቸውን ቁጭ እንዳደረጉ ተነስቼ ትምህርት ቤት ወዱኝ። ዳይሬክተሩ ዘግቶ ሊወጣ ሲል ነው የደረሱ። ማን ይባላል ታስታውሰዋለህ? አላስታውሰው። እሺ። አሁን እዚያ ጓድ ነው የምንለው። ያው ጊዜ ማንኛውም ጓድ ተልኬ ነው ያመጣህ አሉት። ውሸቴ ምነው አለኝ። ታውቀናለህ፣ ብዙ የመንግስት ሰራተኛ እንደ እንትን ስነጋፋ ምን ነው አሁን እውቀታችን ለማሻሻል እንደ ማታ ትምህርት ቤት ብትከፍቱልን ነገ 3 ሰው ካመጣ እከፍተዋለሁ አለ። ተመልሼ መጣሁና ያው አሁን ሂጄ ዳይሬክተሩን ጠይቄው 3 ሰው ብታመጣ እከፍታለሁ ብሎኛል አሏቸው። የምትለው በስንት ዓመተ ምህረት ነው የነበረ? በኢትዮጵያ አቆጣጠር እኛ የነበርነው እዛ በ77 ዓመተ ምህረት ጀምረን ማለት ነው። ደንገሎር እንዳለው እኮ ነው ያ አይከለ ተዛወርነ በኋላ ማለት ነው። ደንገሎር እያለን ነው ታስሬ ሂጄ ወር ከ16 ቀን ታስሬ ነበር አይደል? አሁን አውራጃው ግብርና ሂጄ ተፈትቻለሁ ብዬ ብልስ መተማ ተመድበሃል መተማ እስካሁን አላግባብ ታሰርኩ ወር ከ16 ቀን። አሁን ደግሞ መተማ ሂድ ስትሉኝ በዋስ የተለቀቁ ሰውዬ ሳትመጣ በወቅቱ ሳትመጣ ቀረህ ተብዬ ልታሰር ነው። አልሄድም። ብትፈልጉ ስራውን እለቃለሁ። አባ አመሰግናለሁ። እስኪ ደግሞ አሁን እማን ደግሞ ቡናውን እየቀዳነ እማን ደግሞ እንስማት። እማ ምን ትያለሽ? አሁን አባን ሰምተነዋል። አንቺ ደግሞ ትንሽ ስለ ልጅነትሽ አካፊና ስላስተዳደግሽ የገጠር ኑሮ ምን ይመስል እንደነበረ ከልጅነት ጀምረሽ እስከ ትዳር ድረስ። እንኳን እግዚአብሔር የተመሰገነ ይሁን። አሜን። ለዚህ የተቀደሰ ዓላማ ያደረሰን ጌታ ክብር ምስጋና ይድረሰው። አሜን። አንቺም ተልጅነትሽ አንስተሽ ቆንጆ ነሽ፣ ኮምታራ እናትና አባትሽን የመከሩሽን የምትሰሚ በትምህርትሽ ጎበዝ ነኝ ነበር። ስለ እኔ ልጅነት ያው እናቴን አባቴን ነፍሳቸውን ይማረው ተተቀደሰ ቤተሰብ ነው የተወለድኩኝ። በጥሩ ስነ ምግባር አድጌ ለአባቴም በግብርናው ወደ እርሻ የሚሄደውን ተሸክሜ ወስጄ ለእናቴም በወፍጮውም በምጣዱም በድስቱም በሁሉም በውሃው መረድቼ በጥሩ ስነ ምግባር አሳድገው ይኸው ለትዳር አበቁኝ። ከተዳርኩኝ በኋላም ያው የመጀመሪያ ልጅ አንቺ ነሽ ቁንጮ እንድቻርግሽ ይዘሽ አብረሽ ጓደኛዬም እህቴም ልጅም አንቺ ነሽ አብረን ቤት ያዝነ። አብረን ነው ቤት ያዝነ። አይሜስ ስትዳሪ ነው እንጂ ቤት የያዝኩኝ አንቺ ጋር አብረን ጎጆ ወጣን አብረን እና የገጠሩ ኑሮ በጣም ጥሩ ነው። ቤት ተያዝኩኝም አንቺን ተወለድኩም ያው የቤትም ቤት ነኝ እንጂ ተደጃፍ ወጥቼ ያረኩት ነገር የለም። ልጆችን ጥሩ አርጋችሁ ተመራችሁ ራሳችሁን በጥሩ ደረጃ እንድትመሩ በስነ ስርዓት ልብሳችሁን አጥቤ በየትምህርት ቤቱ ነው እየተባልኩ እየተጠራሁ ነው። የልጆችን ጠረን ማዜ ምን አይነት አስተዳደግ ነው? ምን አይነት አለባበስ ነው? በዩኒፎርምሽ ከማባያም እየተጠራሁ ነው ስጠይቅ ነበር። እና በጥሩ ዓላማ ነው ያሳደግኳችሁ ልጆች። እስካሁንም ይኸው አለን።
እችው ናት። እናመሰግናለን። ድሮ አንዳንድ ጊዜ እንደዚህ ቁጭ ስንል ስታወሪ እረኛ እያለሽ በተለይ በጣም ጎበዝ እንደነበርሽና ያንቺን ፍየሎች ያንቺን ከብቶች ማንም እንደማይነካብሽ ስታወሪ ነበርና እሱን እስቲ ትንሽ አጫውችና ለትዝታ ያህል ወደ ትዝታ ተመልሰናልና እንግዲህ ትዝታን እንጎበኝ። ወንጭፍ የሚባል አለ። ደንጃ ተራራውን እንዲህ አድርገን ቁር አድርገን እንትን የምንልበት የራቁትን ፍየሎች ምን መልስበት እንዲሁ ልጆች ደግሞ ሲረብሹና እንትን ምን ያስፈራራበት ተራራው ሆነን ወርወረን እንትን ታልና ሄዶ ተመሬት አይወድቅም ቀው ነው የሚያደርግ። አሁን ተራራው ሆነን ስንወረውር በጣም አጅርት እንደሆነ ታዛ ላይ ሆና ተወረወረች ትመታቸዋለች ይላሉ። እንግዲህ ቅጣና ነኝ እንጂ በጣም ትልቅ አይደለም። ታዲያ ግን አስተካክሎ መዝኖ ተኳሽና ወንጭፍ የሚወረውር ሰው መዝኖ ተሰደደው ያነቃ ነው የሚመታ እና አትፈሪም የነበረ? አልፈራም። ያው በወንድሞች አካባቢ ባጠገባቸው ነው እንጂ ሩቅ ማለት ተዚያም ተራራ ነው ሰፈራችን። እንትኑ የእርሻው ግድም ተጎጥ ሆዶ ነው ፍየሉ በልቶ ሲጠግብ ተጎጥ ሆዶ ነው የሚተኛ። በጣም ደግሞ ቀበሮ መከራ ነው። ታዲያ ከዚያ ጭላችሁ ደንጊያችሁን ይዛችሁ ጠብቁ ይላሉ እና በዛ ነው እንዲያያልኩ ማወጋችሁ። ሌላው ደግሞ በባልትና በጣም ባለሙያ ነሽ አንቺ። እንደውም ምግብ ስትሰሪ አንቺ ደግሞ ምግብ ስታበሲ በጣም ምግብሽ በጣም ጣፋጭ ነው የሚሆነው እና ያውም እኮ ጥሬ ጨው ስትጨምሪ አትቀምሺውም፣ እንዲሁ በሽታው ብቻ ትለየዋለሽ። እና እስኪ ባባ ያወጣውን ያን ትልቁን አሳ እንዴት አድርገሽ ስትሰሪ እንደነበርና ዛሬ ላይም ብዙ ቤተሰቦቻችን የሚያውቁሽ በጣም ምግብሽ በጣም በባልትና በጣም ጎበዝ እንደሆንሽ ነው። እኔም አስታውሳለሁ ህፃን ልጅ እያለሁኝ ጓደኞቼ ሁሉ ከኛ ቤት መብላት በጣም ይፈልጉ እንደነበርና እስኪ ስለ ባልትና እንዴት አድርገሽ ነው በቃ አሁን በዘመናችን መጥነን ጨው ይሄን ያህል ተብሎ ነው ተለክቶ የሚሰራ በወረቀት ተጽፎ ማለት ነው። አንቺ ግን ሁሉ በጭንቅላትሽ ነውና እንዴት አድርገሽ ነው እስኪና አውሪና? እኔ ያው ተናቴ ነው ዝክሮና ለብረሃ ተናቴ ነው የለመድኩ። እናቴ ጥሩ ሴት ናት። የሷን ቤትና የሷን እቃ የሷን ቋጫ ማለት ምንድነው? ቋጫ ያው የምታውቁ መቼም ሰሙ ሰማላችሁ፣ ማሰሙም ደግሞ ያስረዷችኋልኝ። ቋጫ ማለት ሞሬው በሞሬ ተሰፍቶ እንትን ያለ ነው። ሞሬው በሞሬ ተሰፍቶ ያን ለማየትና የሞሰብ አንገት ለማውጣት ጭራ ለማውጣት ጭራ ደግሞ ተግሬራው ጆሮ ጭራ ለማውጣት የተወሰኑ ሴቶች ነው የሚያረጉ እንጂ ማንኛውም አያረግም። እናቴ በሁሉ ነገር በጣም የሴት አራቂ ናት። እናቴ ነው እቃ ሲጠፋና አሁን እቃ ጠፍቶኝ እዚያ ላይ ያለላችሁ ብላ ትናገራለች። ሄደን ድረስ ብለን መጣን አላገኘሁትም ብለን ተነገርናት። ጠበቅ አርጋችሁ ተዚያው ፈልጉት ማለቷ ነው። ጠበቅ ታለች ተዚያው ፈልጉት ብላለች ብለን ሄደን መልሰን ተዚያው ቦታ አጣነው። ቦታ ሄደን ስንፈልግ ጠበቅ አርገን ይዘነው እንመጣለን። እና እናቴ ሁሉን መጥና ሁሉንን በአይኗ በእጇ ሰው ብዙ እንደሆነ በዛ ያለ ወጥ በዛ ያለ ስጋ ወይም በዛ ያለ ክክ ወጥ ቢሰራ ተሆነ የክኩ ጨው መጠንም ልክ አለው፣ የስጋው ጨው መጠንም ልክ አለው። ጨው ሲደቆስ ቅመሙ ሲዘጋጅም እንደ በርበሬው ብዛትና እንደ በርበሬው ትንሽነት ነው ተሆኖ የሚደረግ። እንግዲህ አማና እዚያው ልጆቿ መልዳ ያመጡታል እንደ ጉድ። ልጆቿ ያመጡታል እንደ ጉድ ይጠበሳል። ደረቁ ለብቻ እርጥቡ ለብቻ የሚሰራው እና እናቴ ነው ሁሉን ነገር። እሷም ተናቷ ነው እኔም ተናቴ ነው። ስለ ትዳር ሀባ ጋር እንግዲህ ስንት ጊዜያችሁ ነው አብራችሁ ያላችሁ? እና ደግሞ ከሀባ
የምትወጅለት ነገር እስካሁን ድረስ አብሮ ያቆያችሁ ሚስጥሩ ምንድን ነው? አብራችሁ እግዚአብሔር ይመስገን በሰላም በጤና አብራችሁን ያላችሁ እና ስለ ባባ አንድ ጥሩ ነገር ወይም ደግሞ ጥሩ አልሆነ የምትይው ነገር ካለ? ባባ ያው በባህሪው ነው ምንኖር። ደሞዙ ትንሽ ናት፣ ደሞዚቱ ትንሽ ናት። ደሞዚቱ ትንሽ ብትሆንም እንዲያው በፍቅርና በጥበብ ስለምንይዘው አይሜት ጥሩ ሆነን ነው የምንተዳደር። ልጆቹን ተሽ ላይ አድርጎ ነው ስጋ ስጋይቱን እየመለመለ እንግዳ ቢመጣም አንተ እንግዳ ሲመጣ ልጆችን ይዘህ አንድ ሞሰብ ተበላ እንግዳ ሲመጣ እንደዛ ብዬ ስነግረው ልጆችን የወደደ ይብላ፣ ልጆችን ያልወደደ አይብላ፣ ትቶት ይሄድ። ያው የምታውቂው እንግዳው ወሎሉ ሁሉ እንግዳ ሆኖ ነው የሚያደርት። ልጆችን የፈለገ ልጆች ጋር አብሮ ይብላ፣ ልጆችን ያልፈለገ ግና ልጆችን ትቼ አልበላም። እኔ ለልጆች ስጋ ስጋይቱን እየመለመለ አንድ ዜ ለዚህ ልጆችን ደስ ብሏቸው ተደስተው ተሚኖሩበት መኖር ትልቁ ጥቅም ይሄ ነው። ልጅ ነው ልጅ ተተወለደ በኋላ እና እንደዚህ ነው። እሱም ጥሩ ገጸ ባህሪያንም አለው፣ ጥሩ ገጸ ባህሪያን ያልሆነም አለው። ያልሆነው ምንድነው? ሰው ሆኖ መቼም ሙሉ ሆኖ አይፈጠርም እና የሁላችንም ጉድለት አለን እና ታዲያ ምንድነው እንደ አንድ ጉድለት የምትይው? ባባ ትፈቅዳለህ እንድትናገር? ትናገር። ጥሩ ባህሪው ያው ልጆቹ ጋር መግባባቱ፣ መጥፎ ባህሪው ደግሞ ያጨሳል። ንግድ እያለ ማልዳ ጥልፍ ነበረ። አሁን በዚያ እያለ ሲሄድ እችንን በትርፊቱ ያችን ለመደ። ጥቅሟ ጥሩ ታለ ጉዳቷ በዛ። ጥቅሟ ጥሩ ነበረች፣ ጉዳቷ ግን በዛች። እችላት አመሉ እንጂ ጥሩ ሰው ነው አይሜት። አባ ትስማማለህ? ግን እሷ የሳተችው እንትን አለ። ምንድን ነው የሳተችው? ሲጋራውን ያስለመደ ማህሪ እጅጉ ነው። እሺ እንዴት መሰለሽ? እኔ በስልጣን እበልጠዋለሁ፣ እሱ ዘበኛ ነው። እኔ ለጸሐፊ ቅርብ ነኝ። አሁን ያው ታውቂዋለሽ፣ ዝሆን ነው የሚያህል ሰውየው። እሺ እዚያ ብሔራዊ ጦር ለምዶት የመጣው ሲጋራው ዝም ብሎ አሁንም ነው የሚያጨስ። አሁን ክብሪት ስለሌለው እንካማ ጎረቤት አቃጥለህ አምጣልኝ ይለኛል። እሺ እኔ ደግሞ ያው ልቅመሰው ውስጥ እያለ እንትን ብሆንም እሱ ይበልጠኛል ብዬ አክብሬ እሺ እህና ለኩሸ ሳበሳ አረገ። እንደዚያ ሲል በዚያ ለምደቀ በዛ ለመድክ። አዎ ምን ጥቅም አገኘህበት? ግን ሲጋራ ጥቅም የለውም። ለማቆም አላሰብህም? 2 ዓመት ከ8 ወር አቁሜ ነበረ። መቼ? ድርጊት አለ። ኋላ አይከልጥ ኢህአዴግ አስሮ ወሰደና ስናለዚያ እስር ቤቱ ቀጠለ። ደግሞ እነሱ ያን ጊዜ ዝም ብለው አምጠው ሲጋራ ታጨሱ ይላሉ። አሁን ያም ስጡኝ ይላል ዝም ብሎ። አሁን ሜብሃን ፈተና ያደርጋሉ። ታጨሳለህ? አዎ። ኢህአፓውም ህዝባዊ ሰራዊቱም ሽምቁም ኢሰፓም አሉ። ይሄኛ ምሁር ክፍል ነው በሙሉ። አሁን ታጨሳለህ? አዎ። አንዲቱን ሲጋራ ይሰጠዋል። አሁን ሲሰጠው አቃጥሎ ይሰጠዋል። አሁን ሲሰጠው ሳብ ሲያደርገው ትን ይለዋል፣ ወይም ትን ይለዋል፣ ወይም ነጭ እንደሆነ ዝም ቡል ይላል። አንተ ውሸታም ነህ
የውሸት አማጫሽ ነው። ውሸት አማጫሽ ልትሸጥ ነው ይሉታል። አሁን ደግሞ ያን እንደዚያው ይሰጠዋል። አሁን ሳብ ያደርግና በተናገር ይለዋል። ሲናገር አይወጣም፣ እንትኑ ጭሱ አይወጣም። ይሄ እውነተኛ አጫሽ ነው ማለት ነው። እፍ ባል ሲለው እንትን መስላ መልኳን ቀይራ ቡል ትላለች። አሁን 3-4 ፓኬት ነበር መቀበል እዚያ ከእስር ቤቱ። ዝም ብዬ እኮ ነው የተውሁትኝን በብሽቀት። አሁን ጊዜ ብሽቀት ነው። አሁን ሳብ ይለኛል። ሳብ ሳርገው አሁን ተናገር ይላል። አሁን ስናገር ምንም ይወጣ ነገር የለም። ቆይቶ እፍ በል ሲለኝ እፍ ሲለኝ ትልል ትላለች። አሁን አንተ ብሶተኛ ነው። 3-4 ፓኬት ይሰጠኛል። ጠይቅሽ የፈለኩት እስራኤልን ያለምሻትን አግኝተሻታል ወይስ ያለውን ከድሮ የነበረውና አሁን እዚህ ሀገር ሆነሽ የምታየውን ብታጫወቼና። ሰደብ ያለም ቆጥን ባላገኘውም መቼም እኔ አስቤ ነበረ። ሁሉ ቤተሰብ እናቱም እህቱም ወንድሙም ሁሉ አንድ ላይ ይሆናል ነው ብዬ አስቤ ነበረ። ግን በየቦታው ነው። በየቦታው ቢሆንም በየ ያለበት እግዚአብሔር ይመስገን እንደ ሀገራችን በግራ አይከድም። ይኸው በመኪና ነው የሚከድ። እግዚአብሔር ይመስገን አልተለያየንም። በያሉበት በያለንበት ደህና እንሁን እንጂ ህልማችን ግን ሁሉ ቤተሰብ አንድ ላይ ሆኖ በየሻባቱ በየሁሉ ነገር አንድ ላይ የሚሆን ነው መስሎን ነበር። ግን ያም ቢሆን እግዚአብሔር ምስጋና ይሁነው። የተጎዳ ነው የለ ጥሩ ነው። እስራኤልን ሀገር የሚመስል የለም። በዓለም ቢጠራ ችን የተባረከች ሀገር የሚመስል የለም። ምስጋና ይሁነው። ተዝች አጥንት ተዝች ዘር የፈጠረን ጌታ አይለቅበት እና እንግዲህ እግዚአብሔር አንቺንም ደግሞ ያሰብሽው ሁሉ ተሳክቶልሽ ያሰብሽው ዓላማ ሁሉ እውን ሆኖልሽ ልጄ ደስ ብሎሽ ያሳየኝ። ጓደኛዬ፣ ልጄ፣ ጎረቤቴ ነሽ። አምላኬ ያሰብሽው ይሟላልሽ፣ ደስ ይበልሽ በህይወትሽ ዘመን ሁሉ አምላኬ ዘማሻኔ። አሜን። እንግዲህ እናንተ ያው የእኛን እንግዲህ 8 ልጆች ወልዳችኋል። አይቁጠርብን እንጂ የ13 የልጅ አይታችኋል። 13 እዛ ደግሞ 4 ደግሞ የልጅ አይታችኋል ማለት ነው። እና አብረን ስለቆየን በጣም ደስ ብሎኛል። እኔ ደግሞ እንደዚህ እግዚአብሔር ይመስገን ጊዜውን አግኝቼ አጋጣሚውን አግኝቼ እናንተ ደግሞ እሺ ብላችሁኝ መጥታችሁ ይሄን የመሰለ ውይይት ስላካሄድነ ወደ ትዝታ ስለመለስኳችሁ ለኔ ዛሬ ለኔና ለወንድሞቼ ለእህት ለወንድሞቼ ማንነት ትልቁን አስተዋጽኦ የከፈላችሁት እናንተ ናችሁና አክብራችሁ መጣችሁ። ለተመልካቾችም ስለ ህይወታችሁ ብዙም ባይሆን በከፊሉ ስላካፈላችሁ በጣም አመሰግናችኋለሁ፣ አከብራችኋለሁ፣ ወዳችኋለሁ። ኖርልኝ እና ያው እንግዲህ መርቃችሁኛል። አመሰግናችኋለሁ። ተባረኪ ብሩክኝ አምላክ እስከ መጨረሻው በየሄድሽው ሁሉ ይሳካል። አሜን። እግዚአብሔር ከፍ ያርግሽ። አሜን። ስለ እናትሽ ብቻ ናት እንጂ ስለ ምግቡ ስለ ሁለመናው ስራሽ ሁሉ ጠፈፍ ያለ ነው። ምንም የጎለ አንቺ አባት ልጁን ይረዳል እንጂ አንቺ እንደገና እኛን ትረጃለሽ፣ ታለብሽናለሽ።
ብዙ ነገር ታደርጋለች። አባት ጎረቤት ወጊያታል ብዙ ነው። አመሰግናለሁ አባ ኖሮልኝ እንደ ደግሞ እግዚአብሔር አቅሙና ችሎታውን ሰጥቶኝ ደግሞ ለወደፊት ደግሞ የበለጠ ባደርግ ደስ ይለኛል። ምንም አላደረኩም። ዓለም ተደስቶ መኖር ትልቁ ሀይም ይሄ ነው፣ ትልቁ ህይወት። እና ልጅ በልጆችሽ ተጠቀሚ። አሜን። ለእኔ እንደምትጠቅሚ ልጆችሽ ጥቀሙሽ፣ ይደጉልሽ፣ ራሳቸውን ችለው ዘና ፈታ የምትይበት ያርግሽ። አሜን። ወደ ተመልካቾቻችን እንግዲህ ወደ ልጅነት ትዝታ ወስጃችኋለሁ እና የዛሬው ውይይታችን ይህን ይመስል ነበር። በውይይታችን ጠቃሚ ነገር እንዳገኛችሁበት ተስፋ እናደርጋለን። በቀጣዩ ፖድካስት በሌላ ርዕስና በሌላ ጥበብ እስከምንገናኝ ድረስ በሰላም ቆዩልን። እናመሰግናለን።